ይነግረናል። ነብዩ አለይሂ ሰላቱ ወሰላም ትሞቱና እንደምትተኙት ትሞቱና ከዛ ደግሞ ከእንቅልፍ እንደምትነሱት ከሞትም ትነሳላችሁ የእድሜ መርዘምና ማጠር ነው እንጂ እንቅልፍና ሞት አንድ ነው ብለው ባስተማሩበት ጊዜ የግመል አጥንት የበሰበሰ የግመል አጥንት ዑቅበት ብን አቢ ሙዓይጥ ይባላል። የግመል አጥንት እንደዚህ አነሳና የበሰበሰ ስታየው አጥንት ይመስላል። ብዙ ከቆየ አፈር ነው ውስጡ ግድግስ አድርገው ትንትን ነው የሚለው። ያን እያሳየ ለአየሩ እየሰጠ መሐመድ አተዝዑሙ አነ ረበከ የብዓሱ ሃዛ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ዝም አሉ። ያንተ ጌታ ይህንን ኸልቅ ነው ይቀሰቅሳል ብለህ የምታስብ ማለቱ ነው። አወለም የረ ልኢንሳኑ አና ኸለቅናሁ ሚን ኑጥፈትን ኢዛ ቱምና ወደረበ ለና መሰለን ወነሲየ ኸልቀህ ቃለ መን ዩሕዪ ልዕዛመ ወሂየ ረሚም ቁል ዩሕይሃ አለዚ አንሻአሃ አወለ መራ ወሁወ ቢኩሊ ኸልቅን ዓሊም። هو الذي أنشأها أول مرة يسهو لج ما ندفتروا إني حتى إن فرعون كان ليلا خالق علن بلو مي كراكروا يمسلين عندهم أحمد أعطون كوي نجرنا من ضعف ثم إلى يقويه إلى يغيره إلى قوة ثم إلى ضعف ثم شيبة يهن مراحل وشنت أبقوا يميامت أجيتانو يفتروا አመጣጡ ታሪኩ ይሄ ነው። አخላለቅ ላይ አላህ በሰዎች አخላለቅ ላይ ሶስት ያخላለቅ ነገር አሳይቶናል። አንደኛው ያለ አባት ያለ እናት አደም ናቸው። ሌላው ደግሞ ቀጥሎ ወዲያው አደምን ያሳያቸው ያለ እናት በአባት ብቻ ሐዋን ፈጠረ። ከአደም ጎን ነው አይወጡ ስትዩ። ከዚያ በኋላ ደግሞ በእናትና በአባት ሲወለዱ ከቆዩ በኋላ አንድ ተአምር ሰራ ኢሳ ላይ መርየምን ያላባት እንድታረግዝ አደረገ። አረ የለም ያልተለመደ ያወላለድ ነገር ጅብሪል መጥቶ ተወልጃለሽ ምናምን አረ ለም يمسسني بشر ولا ማኩ በግያ በህጋዊ ጋብቻም ወንድ ጋር ተኝቼ አላቅም እኔ ባለጌም አይደለሁም ከየት ይመጣል? قال كذلك هو قال ربك هو علي هين ያላባት መፍጠር ይችላልው። ከዚህ በፊት ያላባት ያለ እናት ፈጥር ያለው ይሄው ደግሞ ባንቺ ላይ ደግሞ ያላባት ልፈጥር ነው የሚላት። ሶስቱ ያፈጣጣር አይነቶችን መነሻ አርጎ ነው የሰው ልጅ የሚመጣው። ሸይኽና አልፋዲል ከነዚህ ከሶስቱ ያፈጣጣር ስልቶች ውጪ ዓለም ላይ አራተኛ ያፈጣጣር ስልት ምንምም የለም። ኮፒ የሚባል ውሸት እኮ ነው። እስቲ ሰዎች የሚገርመው ግን በዓለማችን መጥቀዋል የሚባሉ ሰዎች ራሳቸውንም ይዘው የሰው ልጆች ጅማሯቸው ዝንጀሮ ነው ብለዋል። አንድ እብድ ነበረ ዝም ብሎ የሆነ ነገር ሲመራመር ያበደ ዳርዊን ይባል ነበር። እኛ ጋር ችግሩ መመዘኛችን ስለማይታወቅ ፈላስፋ ነው አሉት። አብዶ እብድ እኮ ነው።